እንደዚህ አይነት ስም መጥቀስ አትችልም እና መስቀል ሚዲያ ላይ ገብታችሁ ከካውንስሉ ጋር ያለውን ቆይታ ተመልከቱት በጣም ተጠቀማላችሁ ባላንስ ያደረገው ውይይት ስለሆነ ያለው ማለት ነው ትንሽ የቀረቡት ፓስተር መልስ ለመስጠት አልቻሉም በነይታ የጀርሚ ጥያቄ በጣም ከባድ ጥያቄዎች ነበር የጠየቃቸው እንደ ጥያቄ ደግሞ የሁሉም ክርስቲያኖችን ጥያቄ ነው ያነሰ የጠየቀውና ታሪፍ ብዬ ያስባል አንድ ባለፈው ቪዲዮን ቁንጽል አድርጌ ቪዲዮ የሰራውበት ሰውዬ ዜና ይሁን ዜና ይሁን ላሰማችሁ ቆይ ሰበር ዜና ተሰምቷል በጣም የተዋረደ ያምርበታል እንትን የደቡብ ትራፊክ መስሏል ቪዲዮ ሪውት ፎቶሾፕ የሰሩትን ማለት ነው ትንሽ ግን ቀላ ኮሚሽነር ነኝ ብሎ ራሱን የሚያስበው ከላይ በፎቶ የምትመለከቱት በቲክቶክ ስሙ አማን ሻሎም ብዙ ጊዜ ትዕዛዝ መሰል ትችቶችን ሲያቀርብ የሚታወቀው ሰው ዛሬ ደግሞ ለኢትዮጵያ ጸጥታ አካላት እንዲህ ሲል ትዕዛዝ አስተላልፏል የመንግስት አካል አንድ ግለሰብን አጃቢ ሆኖ ሲመጣ በጣም የተዋረደ አይነት ፊገር ይኖረዋል ለክብሩ የማይመጥን ነው የኢትዮጵያ ብሔራዊ ፖሊስ ነው የኢትዮጵያ መከላከያ ሰራዊት ነው ሌሎች በተዋረድ ያሉ የጸጥታ አካላት ግለሰብ ልታጅቧል መንፈሳዊ ነገርን አደርጋለሁ የሚል አካል ልታጅቡ አልተቀመጣችሁም አንዳንድ መረጃዎች እንደምጠቁሙ ከሆነ በእነዚህ ሰዎች የሚተቹ ሰዎች ትዕግስታችን አልቋል መረጃዎች ይጠቁማሉ በቅርቡ ነው በእነዚህ ሁለት ሰዎች ላይ የሚተቹ ሰዎች ትዕግስታችን በቃ እያሉ ነው ይላል ደና ነኝ አንቾ የትኛው አንቾ ቀበርቾ ነሽ ወይስ የትናንትናው ገብተሽ የነበረሽው ዋና እና የነቢያት ዜና አንባቢ ነው ይሄ ሰውዬ የነቢያት ሰው የሐሰተኛ ነቢያቶች ዜና አንባቢ ነው የትናንቷንሽ ደና ነኝ ይታለ ደና ነኝ እግዚአብሔር ይመስገን እና ከሰሞኑ አዲስ ነገር ይኖራል ትዕግስታችን በቃ ምናምን ይላል ትዕግስታችሁ በቃ የትኛው ነው ትዕግስቱ ይበቃ ካራቲስቱ ዘይል ሻጮ ሐሰተኛው ይጩፋ ነው ትዕግስቱ ይበቃው ወይስ አዋሳይዶ ዘይት ሲቸበችብ የነበረው የሲዳማን ልብስ እኔ ደግሞ በጣም ነው የሚያስቁኝ እኮ የወረ ክልል ላይ ሲሄዱ አይታቻቸዋል ነሜራ ክልል ነጂፒኤስን ነጆይ ጨሮን የተለያዩትን አይታቻቸዋል የሄዱበትን አካባቢ የባህል ልብስ አሰፍተው ምናምን ነገር በቃ በጣም ሳይኮሎጂካሊ ምናምን ሰዎች ላይ ተቀባይነት ለማግኘት በጣም ተጽዕኖ ለመፍጠር ይሞክራሉ ያው የምታቋቸው ናቸው የክልል ልብስ በማድረግ ማለት ነው የብሔር ብሔረሰብ ልብስ በማድረግ ዛ አካባቢ ያሉ ሰዎችን ልብ ለማራድ ይወዱናል ለማን ምንም የሚወዱት ክልል የለም የሚወዱት ህዝብ የለም እነዚህ ሰዎች ምንም ጭራሽ የሚወዱት የለም ያው እንደምታቋቸው ድሮ ብቻ ሳይሆን ዘንድሮ የክልል ጉብኝት ሲያደርጉ የማዕከላዊ መንግስት ሰዎች እዛ አካባቢ ሄደው የባህል ልብስ ያደርጋሉ ምናምን እርሻው መካከል እየሄዱ ያው ፕሮፓጋንዳ ሲሰራ ማለት እሸቱን ቀጠፍ ያረቡ ገበሬውን አለንል ምናምን ይላሉ የፖለቲካ ትርፍ ለማግኘት ተመሳሳይ
ሐሳብ ሲነሳ ታያላችሁ በእነዚህ መካከል ለምሳሌ ዛ ሚራክል ሰሞኑን ሄዶ ነበር ምን የሚባል ሀገር ነው መስቲ ጻፉልኝ ምን የሚባል የሆነ አንድ ከተማ ሄዶ ነበር እና የዛን አካባቢ የባህል ልብስ ለብሶ በቃ እንደሚወዳቸው ኪሳቸው ነው የምትወዱት እግዚአብሔር ምስክሬ ነው እግዚአብሔር ይፍረድብኝ ጭራሽ ህዝቡን አትወዱትም ብትወዱት ይሄንን ህዝብ ትጸልዩለት ነበር ብትወዱት ይሄን ህዝብ እውነተኛ ወንጌል ሻኪሶ ልክ ነው የሰው ስም አትጻፉ ብያለሁ ትቦለካለ እኔን መሳደብ ምናን ፐርሰናሊ ትችላላችሁ የሰው ስም መተ እነከሌ መጽሐፍ ጽፈዋል አንብቦ ይድና እኔ ምን አገባኝ ሁሉም እንደሆነ ወደ መቃብር ነው ከመቃብር በላይ ስሜን ጠራው አልጠራከው ምንም አይመለከተኝ እኔ የሚያሳስበኝ ከሞት በኋላ እግዚአብሔር ፍርድ ዙፋን ፊት ሲቀርብ እግዚአብሔር ልጅ ክርስቶስ ኢየሱስ ልክ እንደ ሐዋርያው ጳውሎስ ሩጫውን ጨርሻለሁ የክብርን አክሊል እሸለማለሁ አልሸለምም የሚል ጉዳይ ነው ዶ ይሄም ጉዳይ በጣም እንትን አይደለም እኔ የሚያሳስበኝ እግዚአብሔርና አጀንዳ መፈጸም ነው እንጂ የሆነ ነገር መጻፍ አይደለም አንሰማክም ይላል ታዲያ ምን ጆሮን ይዘነው ዲላይ ቤለ ገባው አደባባይ ላይ የምትገልጡ ፌኮች ፍቅራችሁ የውሸት የሆኑ ሰዎች በተለይ ሰሞኑን በጣም በቃ አመፀኛ ሰው አልቀበለ በፈለከው በሚሊዮን ፌክ አካውንት ትመጣለ ብሎክ አረጋል እኔ ጋር ቦታ ስፍራ የለ አይመቸኝ እንደዚህ አይነት ሰው በተለይ የሰው ገበና ገልጦ የሚሸጥ ወንበዴ ጥቅም የተነካ ብሎ ቀንድ የሚያበቀል ወንበዴ አይመቸኝ ከኔ ጋር ከዚህ በኋላ ድርድር የለም ጭራሽ ድርድር የለም በስልክ ማውራት ምና የለም የእህቴን ገበና የወንድሞቼን ገበና ካወጣ አለቀ የሰው ራቁትነት ፎቶ መለጠፍ የጀመራችሁ አመፀኞች ፎቶ ስለሌለን አይደለም የራቁት ፎቶ ስለሌለን አይደለም ባለጌ ስላልሆነን ነው ሁሉ ጊዜ ስናወራ የምናወራው ትምህርትና ሐሳብ ላይ ብቻ ነው ጫዋን ያሳደገን ለዛ ዛሬ እስቲ ይሄን ሰውዬ ላሳያችሁ ካላችሁ ወገኖች ሐሳብ መስጠት ትችላላችሁ አው ሳውዝ አፍሪካ ያለው ሳሙኤል የሚባለው ነብይ በሽርክና ነቢያትን ባለፈው ቪዲዮ የሰራውበት ሰውዬ እነ ቤካ ቤት መጥቶ መልስ እየመለሰ ነበር በጣም በተጽኖ ስር ነው ያለው በቃ ፒፕሉ አብረን እንሁን እንጂ ጥቂት ሰዎች ለእውነት እንጀግን እንጂ እውነት በዚህ ጉዳይ ላይ በጣም በጽድቅ የጀገናችሁ የወገኖች ወንድሞቼ የወንጌላውያን አብያተ ክርስቲያናት የቁርጥ ቀን ልጆች ድምጻችሁን ማታሰሙ ግን እውነትን የምትወዱ በቤታችሁ ምጸልዩልን እግዚአብሔር የምትፈሩ ኦርቶዶክሳውያን ቴንኪዩ በጣም እናመሰግናለን ቪዲዮዎቻችንን ለማድረስ ሪፖስት የምታደርጉልን በምንም ሞቲቭ አድርጉት ሪፖስቱ ግን ሰው እንደሚያየው ሲያቁ ወገባቸው ይላላል ነገም ከነጎዳ ቪዲዮዎቻችንን ስታገኙ በተለይ በሐሰተኛ ነቢያት ዙሪያ ላይ የምንሰራው ቪዲዮ ስታገኙ ኦርቶዶክሳውያን ሪፖስት አድርጉ ሼር አድርጉ ለሰዎች እንዲደርስ ለሶስት ሰው እንዲደርስ አድርጉ ምክንያቱም የሚሰረቁት ጎረቤቶቻችሁ ናቸው የሚዋሹባቸው መድኃኒት የሚጥሉት የሚገደሉት ጎረቤቶቻችሁ ናቸው እኔ ሰፈር ውስጥ እንኳን በጣም በሚገርም ሁኔታ ትድኛለሽ እየተባለች ትድናላችሁ እየተባሉ በቴሌቪዥን እየታዩ ግን ከሞቱ ወራት ያለፋቸው ሰዎች እና በአካል ማቃቸው ሰዎች አባታቸው ይድናል መድኃኒት ጣሉ ተብለው
ግን ሰውየው አርፎስ ወር ሆኖታል ወር አልፎታል ሰውየው ሞቷል ግን ስቲል እስካሁን ድረስ እስከ ወራት ድረስ በቴሌቪዥን ማስታወቂያ ነገር ነበር እዚህ የምትገባው እህታችን ወንድሟ እንደሚድን ከካንሰር በሽታ እንደሚድን ተናግሯት ከዚህ በፊት መስከራለች እኔ ጋር መጣ ተናግሯት እነዚህ አመፀኛ ሰዎች ወንድሟ ግን በ24 አመቱ በህይወቱን አጥቷል አለች አሁንም ላይቭ ላይ ስለምታቀው ስላለች ነው ይሄንን ታሪክ ሼር ስላደረገችን በሁላችንም በጣም የሚገርመው ነገር ግን የወንድሟ ማረፍ ሳይሆን በእንቅርት ላይ ጆሮ ደግፍ እንዲባል ያላመኑ ቤተሰቦቿ ኢየሱስን ላለመስማት ወንጌል ላለመስማት ጴንጤ የሚባል ነገር ጆሮ ላለመስጠት ጆሮዎቻቸውን ደፈኑ በእነዚህ ሐሰተኛ ነቢያቶች ምክንያት ወንጌልን ሲሰሙ የነበሩ ልባቸውን ለክርስቶስ ሊሰጡ ጫፍ የደረሱ ሰዎች ጭራሽ እንተናል ጆሮቻቸውን ዘጉ ማለት ይወላችሁ ይሄ ነው ይህች እህታችን ወንድሟን ቀብራ ወደ ነበረችበት ወንድሟም ወደ ነበረበት ወደ ሀገር አሜሪካ ስትመለስ ቪዲዮውን በገንዘብ ተደራድረው ነው ከዩቲዩባቸው ላይ ያስወረዱላት ገንዘብ ከፍላ አንደኛ ዋሽተዋት ቤተሰቦቿ ወንጌል እንዳይሰሙ አድርገውባት ጆሮዎቻቸውን ልባቸውን እንዲዘጉ ለወንጌል አድርገው ወንድሟ ላይ ውሸት ተናግረው አቁስለዋት በየቸርቹ መንከራተቷን ከቆብ ሳይቆጥሩ ከዛስ በዛ ላይ ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ቴሌቪዥኖቻቸው ላይ ግን የተቀበረ ወንድሟ ቪዲዮ ይታያል ድነሃል በቃ ተፈውሳል ካለብህ ካንሰር ተፈውሳል ከዛስ ቪዲዮውን አውርዱልኝ ወንድሜን ቀብሬ መምጣቴ ነው ብላ ስታናገራቸው አናወርድም አሉ ምክንያቱም በዛ ቪዲዮ ብዙ እይታ አግኝተዋል ብዙ ሰው ተመልክቷቸዋል ኦሬዲ ያ ቪዲዮ ገቢ ማስገባት ጀምሯል ገባ የፎስ ቪዲዮ እየቀረጹ ማለት ከዛ ተደራድራ በቃ ይሄውንኩ ብላ ገንዘብ ይጋር ለዛ ነው ለማንም አላሽቃብተው ለዛ ነው ጨካኝ የሆነው ውስጤ ለአመጽ ለርኩሰት ለክፋት ለሐሰተኛ አንተ የሚያኖር እግዚአብሔር ነው ወዳ ክላበል ወደዛ ሂድ የሚያኖር እግዚአብሔር ነው የሚያኖር እግዚአብሔር እንደነ አብረውኝ እንደነበሩት ያኔ አብረውኝ እናገለግላለን ብለው እንደዚህ አይነት አገልግሎት ሳገለግል ቅይስ ብለው ስሜን ለማጥፋት ሁሉ ሲፈተፍቱ ፎቶዬን ሰብስበው ለጥፈው ሲያብሩብኝ በጀርባ ሲደራደሩብኝ የነበሩ አብረውኝ ግን ሲያገለግሉ የነበሩ ሰዎች ሁሉ እስኪለወጡብኝ ድረስ በአላማ የጸናሁት ባለ በመጠላት የጸናሁት ሰው ሁሉ የሚጠላኝ እስኪመስለኝ ድረስ በቃ በጥላቻ ኮሜንቴ ሁሉም ነገር እስኪጠላ ድረስ የጨከንኩት ውስጤ ርህራሄ ስላለኝ ነው ለማን መድኃኒት ጣይ ተብላለ ለምትሞት እህቴ ለወንድሜ ለአባቴ ለእናቴ አዝናለሁ ቀናተኛ ነተላላችሁ በጣም ነው ምቀነው የሚገርማችሁ በጣም በቃ ቅንት ነው ብለው እዛ ሄኖክ ጂፒኤስ የሚባል ሰውዬ ዩጩፋ የሚባል ተራጋጭ ሰውዬ ጋር አዳራሹን ሙሉ የሚበላ የሚታረድ ህዝብ ሳይ አይኔ ደም ይለብሳል አንተ ውስጥ ይቃጠላል አንተ መቼ ስለ ሙሉ ወንጌል ሳወራ ሰምተኝ መቼ ስለ ቃልዮት ስናገር ሰምተኝ ታውቃለህ መቼ ስለ መሰረተ ክርስቶስ አንስቼ ሳወራ ታቀኛለህ አታቀም ለምን ይመስላል እነዚህ አመፀኞች ለምናደደው አመጽ ነው የሚያከይዱት ሌላ እኮ አይደለም ቀጠና 2 ሙሉ ወንጌል የሚያክል ቤተክርስቲያን የለም ኢትዮጵያ ውስጥ በአሰራር ብትል በአርኪቴክት ጥበብ ብትል በስፋት ብትልም ህዝብ ቁጥር በሚያዝም ብትል የፈለከውን መስፈርት ብታወጣ ቀጠና 2ን የሚያክል የለም ተሰብስበው እነዚህ አመፀኞች ተሰብስበው ቀጠና 2ን የሚያክል በጣም ትልቅ ወጪ የወጣበት እንትን ነው የተሰራው ይሞላል የፎስ ፕሮግራማቸው ይሞላል ቪዲዮ አለ የነሱ አንድም ቀን እነሱ ጋር ህዝብ ሲሞላ ይቼ ከፍቶኝ ያቅ ምክንያት ሙሉ ለሙሉ ንጹህ ነው ባለለም ግን እነዚህ የወንጌል አማኞች ሜንላይን ቸርች የሚባሉት ኢየሱስን ቢያንስ ያደምቃሉ ቢያንስ ለአንድ ግለሰብ የሚባል ሰውዬ ደምቆ አይታየም የኢየሱስን ስም ጠረኑን መንፈሱን ታሸታላችሁ ያጠፋ ሰው ይገሰጻል የሳተ ሰው እንዲመለስ ይመከራል
ትንቢት ተናግሮ መዘላበድ አይቻልም ትንቢትክ ይመዘገባል መቀባጠር አይቻልም ትመዘገባለ ስተት ከተናገር እዛ ውስጥ የሚሳሳት ውሸተኛ ሰው ይኖራል ገና ቢያንስ ለመጠንቀቅ ብዙ ስቴፕ ይሄዳል እነዚህን ሪስፔክት አደርጋለሁ የነ መሰረተ ክርስቶስ 100 የሚያክሉ ሐሰተኞችን አልቀበልም ብላ መሰረተ ክርስቶስ ቤተክርስቲያን እነ ይጩፋን ነምናምንን ነተዘራን ነሚረ እነዚህ ሁሉ ዘርዘራ በስም እነዚህን አልቀበልም በኔ ቤተ እምነት ብላ ለጥፋለች መሰረተ ክርስቶስ ቤተክርስቲያን አያከብራለሁ እንደዚህ አይነት ቤተክርስቲያን መሰረተ ክርስቶስ ውስጥ ግን ሆነ ወንጌላዊ ሆናለሁ ፓስተር ሆናለሁ ይያልክ የይጩፋ አይነት ህይወት መኖር የምትመኝ ከሆነ በጊዜ ውጣ በቃ በጊዜ ውጣ ይሄንን እንደዚህ በቃ ህይወታችሁ ገንዘብ ላይ ተመሰረተ አየህ ቃል ህይወት በሐሰተኞች ዙሪያ ላይ ድርድር መታቀብ ቤተክርስቲያን አይደለች ደቡብ ላይ ብትል ሰሜን ላይ ብትል ምስራቅ ላይ ብትል ምዕራብ ላይ ሲሪየስ ቤተክርስቲያን ናት ቃል ህይወት ቤተክርስቲያን ወንጌልን በማድረስም ብትል በኢትዮጵያ ላይ በልማትም ብትል በብዙ ነገር ላይ ብዙ በጎ ተጽዕኖ ያላት ቤተክርስቲያን ናት እዚች ቤተክርስቲያን ውስጥ ያላችሁ ናችሁ እንግዲህ ጸጉራችሁን አጎፍራችሁ ነብይ ነን የምትሉት ቤተክርስቲያኗ እኮ ነብይ ራሱ አትሾምም እኮ እኔ በጣም የሚያስቅ ቤተክርስቲያኗ ነብይ እኮ አትሾምም ከየት ነሲባል ከቃል ህይወት ነኝ ይላል ቃል ህይወትን ነብይ አትሾምም ቃል ህይወት ሆነ ቤተ እምነቱን በደንብ መጣቆንም መጽሐፍ ቅዱስ ቃል ህይወት ካስተማረች እንደዚህ መቀባጠር የሚባል ነገር የለም ወተ ጸጉሩን አጎፍረ ናገራለውና የለም በእግዚአብሔር ቃል ሙሉ ነው ስሙ ይሄንን ወይም ሩል የጾታዎች ጊዜ ድረስ የትምህርት ሳይሆን ማስተማራችሁ የጸሎት ርዕስ ነው ሰጣችሁ ያለፈው ጊዜ ስለሚጮህ ደሞ ተናግሬ የኢየሱስን ስጋና ደም የጌታ ራስ በየቀኑ ወይ ቤተሰቦቻችሁ ሰብስባችሁ ርዕስ ቶፒክ ነው ሰጣችሁ ክብር ለኢየሱስ ርዕስ ነው ሰጣችሁ የጸሎት ርዕስ ትንቢታዊ አዋጅ የሆኑ ርዕሶችን ሰጣችሁ አሁን ኔክስት ላይቭ እስከምንገናኝ ድረስ አጋጣሚዎች ተፈጠሩልኝ እግዚአብሔር ስለተፈጠረልኝ አጋጣሚዎች አመሰግናለሁ ያላችሁ መጸለይ ነው አመሰግናለሁ ያላችሁ እሱን ማመስገን ጀምሩ እነዚህ ኦክቶበር የሚባለው ወር ይሄ ኦክቶበር የሚባለው አጋጣሚ ተፈጠሩልኝ እናንተ ተበዘን እናንተ ተሰብዘን እናንተ ተበለጽጉዘን አጋጣሚ ተፈጠሩልኝ ወር ነው በኢየሱስ ስም ኃይል እግዚአብሔር ተናገረ ያለው ሆኖላችኋል ሻሎም ኦክቶበር የሚባል ወር አጋጣሚ ይፈጠራል ተበለጽጉ ዘንድ ይላል ይሄ ሰውዬ እያንዳንዱ ትምህርት ከገንዘብና ከገንዘብ ጋር የተያዘ አሁን ስናወራ የድህነት ወንጌል እያወራን የሚመስላቸው ሰዎች አሉ አይደለም የድህነት ወንጌል የሚባል የለም የሀብት የሚባልም ወንጌል የለም ወንጌል ስለ ልጁ አለቀ ለምንድን ነው ዛሬ አለውኝ ይሰማል ለምንድን ነው ሰዎችን ኢንቫይት ለማድረግ ስሞክር እምቢ የሚለኝ ይራር የሚለኝ ስም የሌለው የራሱ ፎቶ የሌለው ሰው አሁን ምናምን የሚባለው ሰው ብሎክ አድርጉት እንደዚህ አይነት ሰው አላስተናግድም ዛሬ ይሄ ፌክ አካውንት ምናምን ሊንክ የምትልኩ የሰውን ገበና ሊንክ የምትልኩ ፌክ አካውንቶች አልቀበልም ሺ ጊዜ አብረኝ ልበላ ልጠጣ ትችላለህ አልቀበልም ነው ማለት እህቴን አሳልፈ ሰጣ አልቀበልህ አመፀኛ እግዚአብሔር ይገስጽ ጤነኛ ያልሆነ ጭንቅላት ያለ አመፀኛ አሁን ሞዴሬተር የሆናችሁ ሰዎች እግዚአብሔር ይገስጻችሁ ሞዴሬተር የሆናችሁ ነው እና የሚባለውን አካውንት ብሎክ ላርጉልኝ ያልኩኝ ስላልቻልኩ ነው ብሎክ ማለት ኮሜንት የሚጽፉት ብሎክ አርጉ አመፀኛ የሰው ራቁትነትን መሸፈን ነው ክርስትና ራቁትነትን ሚውት አይደለም ብሎክ አርጉልኝ ያልኩትኝ ፍሪውማን
የሰው ራቁትነትን መሸፈን ነው ክርስትና ባለጌዎች ናችሁ አድራሻውን ያውቃል መልእክት ባለ መልእክቱ አድራሻውን ያውቃል ለዛ ነው የምናገረው ባለጌዎች ናችሁ ነውረኛ ናችሁ ይሄን ገበየውን ብሎክ አድርጉት የዚህን ሰውዬ ቆይ አንድ ቪዲዮ ነበር ዲነት አቦኔ ብቻ እንዲህ ብያል ገዝቶኝ ዲነቱ ነጋዴ ባቸ ምን ነው የምትነግረው ነጋዴ ነኝ ጫማ ነግዳለሁ ጫማ ነው ነግደው ጫማ በቃ ተብሎ ስንት ነው ትፈልጋለህ አሁን ከዚህ በኋላ እሺ 100 ሚሊዮን እሺ ተማም ዘርጎለሱ ጫማ ነጋዴ ነኝ አለ ድህነት የሚል ነገር አነሳ ከዛ 100 ሚሊዮን ብር ፈልጋለሁ አለ አሁን የተንበረከከው ለ100 ሚሊዮን ብር እና በግል ጥያቄ አቅርቤያለሁ ለካውንስሉም ቢሆን ጆይጭሮ ለሚባል ዱርዬ ጆይጭሮ ለሚባል አመፀኛ ጆይጭሮ ለሚባል በወንጌል ላይ ለሚነግድ ነጋዴ ጆይጭሮ ለሚባል ወንበዴ እግዚአብሔርን ለማይፈራ የእግዚአብሔርን ቃል ለማያገለግል አመፀኛ ሰው ለዚህ ሰው ፍቃዱን ሰርዘናል ካላችሁ በኋላ ፍቃዱን በይቅርታ የምትመልሱለት ከሆነ እናንተም ጋር ችግር እንዳለ ማሳያ ነው ቻሌንጅ እናደርጋቸዋለን እናንተም ጋር ችግር እንዳለ ማሳያ አዎ ችግር እንዳለ ማሳያ ነው እንደ ተቋም ህጋዊ አካልነታችሁን ተቀብለን እንኳን ልንሰማ ጆሮ ስንሰጥ ግን እንደዚህ ላሉ አመፀኞች እድልና ቦታ ሰጣችሁ ስንመለከት ልባችን ልክ በሆነ ነገር እንደተጎተተ ነገር ወደታች ዝቅ ይላል በጣም የሚያሳዝን ሶፊ ደውልልኝ ብዬ ጽፌ ነበር ሶፎንያስ ሞላልኝ ግን ልደውልልኝ አልቻልኩም በጣም ነው ማዝነው ማለት ነው በጣም ነው ማዝነው አንዳንድ ጉዳዮች መስመር አላቸው በርግጥ ወንጌላዊ አማኞች መካከል የግል ራስን ማውጣት የግል ጥቅምን ማግኘት የግል የሆነ ነገር ማግኘት ፋሽን ሆኖ ይሄ ጤነኛ በሚመስሉ አገልጋዮች ዘንድ ያለ ነው ጤነኛ በሚመስሉ አገልጋዮች ዘንድ ያለ ነው ነገር ግን ወንጌል መዘበቻ አይደለም ወንጌል ስለ ኢየሱስ ከሆነ ኢየሱስን ማገልገል ማትፈልጉ ከሆነ አገልጋይ አይደለን የምትሉ ከሆነ ለምን አትለቁትም የያዛችሁትን ይዛችሁ ለምን ዞር አትሉም ለምን ህዝቡን አትተውት ለምን የእግዚአብሔርን ህዝብ አትተውትም ለምን በደም የተገዛን ህዝብ መቀለጃ ታደርጉበታላችሁ ምንድነው ሐዚም የተደረገበት ህዝቡ ምንድነው ሐዚም የተደረገባችሁ እኔ ልጠይቃችሁ አንዳንድ ጊዜ ጥያቄ አለ ምንድነው ሐዚም የተደረገባችሁ የዩ ጩፋ ደጋፊዎች ማነው ሐዚም ያደረገባችሁ የዩ ጩፋ ደጋፊዎች ማነው ሐዚም ያደረገባችሁ ጂፒኤስ ጋር ምትሄዱ ማነው ሐዚም ያደረገባችሁ እኔ ላይ 5 ደብተራዎች 666ቶች እኔ ላይ 5 ሰሙት እኔ ላይ 5 ደብተራዎች 666ቶች እየተከታተሉ መከራዬን ያበሉኛል ከቤቴ በላይ ፈርሶ የተሰጠኝ ቤት አንድ ከላይ አንድ ከታች ሁለቱ ደግሞ እንደዚህ በማልፍበት ሆነው ያስቸግሩኛል እንገላለን ዛሬ ጂፒኤስ ብትሄድም አትድንም ይለኛል ግን እኔ ደግሞ ደብተራው ስማ አልኩት እንኳን ጂፒኤስን እኔን አትችለኝም አልኩት ኢየሱስ ክርስቶስ ጌታ ነው ኢየሱስ ጌታ ተነሳሽ ቆይታሽ የእግዚአብሔር አፍ ነው አሜን የእግዚአብሔር አፍ የእግዚአብሔር እጅ ነው ቆም እዚህ ጋር አሜን ረገምኩት አሜን ዘይቱን መሬት ረጭቻ አሜን ሞትን የሚፈልግ ከመሬት ይጣል አሜን አሜን ናራቱ ፈሳ አሜን ረግም ነው አሜን ያንተ ነገር አይነት
ይሁን አለ ሆነ አሳይ ህዝቡ ምን አይነት አዚም ተደርጎ ነው? ምን አይነት አዚም ተደርጎባችሁ ነው? አዳራጁን የምትሞሉ ሰዎች ብዙ ጊዜ ተናገር ያለው እዛ መዘሉ ግድ የሌለ እግዚአብሔርን ማትፈራ በየመድረኩ ከመሄድና ኪቦርድ አጠገብ ጋር የደለክ ከመዘለል ውጪ ምንም የህይወት ትርጉምም አላማም የሌለ ዘማሪ ነኝ ባይ እግዚአብሔር ማያቀ ድምጽህ ህዝብን ከማዘለል ባለፈ አርያምን ሰንጥቆ የማይገባ አመፀኛ ዳንኪራ ደንካሪዎች እናንተን ትቻችኋል። ህዝቡ ምን ሆኖ ነው? እኚ ሽማግሌ እኚ ትልቅ አባት ምን ሆኖ ነው? አምስት ደብተራ ምናምን ብለው ጎረቤቶቻቸው ነው እንግዲህ አምስት ደብተራ የሚሉት እንዴ። በተለያየ አይነት አስተሳሰብ ውስጥ ያለ በተለያየ አይነት አመለካከት ውስጥ ያለ ጎረቤት ሊኖረን ይችላል። እኛ የእግዚአብሔር ልጆች ከሆንን በክርስቶስ ደም ከተዋጀን ከዳንን እኛን የሚጠብቅ አይተኛ ማንቀላፋም ጂፒኤስ ጋር ስንሄድ አይደለም ጥበቃ የሚጨመርልን። እንደዚህ የሚባል መጽሐፍ ቅዱስ ትምህርት የለም። ይሄ ጥንቆላ ነው። አንዳንድ ጊዜ በኃይል የሚበረር ጎይቶ ማንዴ ሜሴት አሳየና ከዛ በኃይል የሚበረቱ ጠንቋዮች አቅማቸው ከፍ ያለ ጠንቋዮች ሌላ አቅሙ ከፍ ያለ ጠንቋይ ሲመጣ አንዱ ለአንዱ ስለሚገዛ የዛኛውን መተት ይሄኛው ሊያስረው ይችላል። ወይም አንዱ ለአንዱ ስለሚደማመጡ ያንዱ ለአንዱ ሊገዛለት ይችላል። ይሄ ጥንቆላ ነው ወዳጆች። እና ቡና በጠጣ ቅር አይላችሁ ማለት እና እንዴት ማለት ውስጤ ሲቆጣ በእንደዚህ ነገር ውስጤ ሲቆጣ ስጋዊ ለምንድነው የሚመስለው? ለምንድነው አብራሂም አትቆጣ ወዳጅ? ለምንድነው የሆነ አንድ ፓስተር ስም ያለው አለ እኔ ስገባ ሪከርድ ያደርጉኛል ዩቲዩብ የሚሰሩ ሰዎች እኔ ዩቲዩብ ላይ ጭኛ ላቅም ቪዲዮ ድሮ ነው በቃ የጫንኩት ብጨንም ብዙ ተመልካች የለውም የዩቲዩብ አክቲቭ ስላልሆነ አቤል አቡና የሚል ዩቲዩብ አካውንት አለኝ 4000 ምናምን ሰብስክራይብ ያለው ያን ያህል የሚንቀሳቀስ አካውንት የለኝም ኦፊሻል የሆነ የዩቲዩብ አካውንት የግል የዩቲዩብ አካውንት የለኝም ሰዎች ግን የራሳቸውን ርዕስ ሰጥተው ተምብሌን ሰርተው ይለጥፉታል የኔን ቪዲዮ ላይቭ የገባውበት እና አንዳንዱ ቪዲዮ ስመለከተው አንድ ፓስተር አለ አንተን የሚሰሙ ይድረቁ አንተ ያስከው ነገር ይበተን እግዚአብሔር ህይወትን ያሳጣ ምናምን ይያል ይረግመኛል ታውቃለህ በየቪዲዮ ስም ፓስተር ነው ስሙ ግን ታውቃላችሁ ጥንቆላና ፓስተርነትን አንድ ላይ እንደሚያካሂዱ ሰዎች ፓስተር ነብይም ጠንቋይም የሆኑ ሰዎች እንዳሉ ታውቃላችሁ እዚህ ምድር ላይ ቸርች ያላችሁ ፍቃድ ያላቸው ነብይም ጠንቋይም ናቸው ነብይ ነው ስሙ የሚታወቅበት ግን ስራው ጥንቆላ ለዚህ ነው መድረኮቻቸው ላይ የርግማን ማት የሚያወርዱት የኢየሱስ የሆኑትማ ኢየሱስ እኮ አስተማር የተራራው ትምህርት ላይ የሚረግሟችሁን መርቁ ይሄ ያቡና ከኪሱ ያወጣው ትምህርት አይደለም ኢየሱስ ነው የሚረግሟችሁን መርቁ የሚጠሏችሁ ውደዱ ለሚያሳድዷችሁ ጸልዩ አለ በክፉ ፈንታ ክፉን አትመልሱአል ይሄ የኢየሱስ ትምህርት ነው የኔ ትምህርት ነው ወገኖች የኔ እኮ አይደለም የራሱ የኢየሱስ ክርስቶስ ትምህርት ነው የኢየሱስ ትምህርት ነው እነዚህ ሰዎች ግን መድረኮቻቸው ላይ ቆመው ይራገማሉ እኛ አባት ደግም ያሳያቸዋለሁ እኛን አባት ቡናዬን እየጠጣ ቀደም ስገባ አዛጋውና እንቅልፌ ሊመጣ ሆነ አንዳንዱ ቅማል ይለኛል ጃኬት ስላደረኩ ያለበኛ እና ቅማል ምናምን የምትሉ ሰዎች አይኗ አቃለው እኔን በተቻለ መጠን የሆነ አንዱ ዛ የቤት ኪራይ ምናምን ደረሰ ምናምን የምትሉ ሰዎች አላችሁ እኔ ባለፈውም ነገራቸው
ጽድቅ አውርቼ ነው የቤት ኪራይ ቢከፈልልኝ ይደብራል እንዴ? ዘይት እኮ አልሸጥኩ አምጡ ሳልል አካውንት ሳልለጥፍ እንደ በውስጥ መጣ አካውንትን ስጠኝ ብትለው ኃጢአት ነው እንዴ? አመጽ ነው እንዴ? አመቼም አታሸማቀቁኝ በዚህ ጉዳይ ላይ እና አሁን ደግሞ ቅመሃል ደግሞ ይላል። ለምንድን ነው የምቅመው? ቡና በጣም ቆንጆ ቡና አለ። ክፍለ ሀገር ስወጣ ቡና ይዤ የመጣው ወደ ቤት። ስሙት ምን ሰውዬ ስሞች ደብተራዎች 666ቶች እየተከታተሉ መከራዬን ያበሉኛል። ከቤቴ በላይ ፈርሶ የተሰጠኝ ቤት አንድ ከላይ አንድ ከታች ሁለቱ ደግሞ እንደዚህ በማልፍበትና በማልፍበት ሆነው ያስቸግሩኛል። እንገላለን። እኚህ ሰውዬ ንግግራቸው ገብቷቸዋል። አንድ ከላይ አንድ ታች ቤቴ ፈርሶ ተሰጥቶኝ ነው ይላል። ኮንዶሚኒየም ገብተው እና በሳቸው በላይ ያለው ደብተራ እንደሆነ የሚያስቡት በሳቸው በታች ያለው ደብተራ እንደሆነ የሚያስቡት ኮንዶሚኒየም ደግሞ የሰው በር አልፋችሁ ነው አንዳንድ ጊዜ ቤታችሁ የደረሳችሁ ቦታና እኚህ ሰውዬ ደብተራ ናቸው ይላሉ። ጎረቤቶቻቸው እኮ እንደዚህ የሚሉት ምክንያቱም የሚሄዱበት ጂፒኤስ የተባለው አዳራሽ ራሱን ችሎ ከጥንቆላ ጋር ተቀራራቢ የሆነ ስራ ስለሚሰራ ዛሬ ጂፒኤስ ብትሄድም አትድንም ይለኛል። ግን እኔ ደግሞ ደብተራው ስማ አልኩት እንኳን ጂፒኤስም እኔን አትችለኝም አልኩት። እኔን አትችልም አልኩት። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ተመስጋሽ ቆይታሽ እግዚአብሔር እግር ነው። የእግዚአብሔር አፍ ነው። አሜን። የእግዚአብሔር እሻል እግሩ ስር ተንበርክከው ተነሱ ሲላቸው አያገባም የእግዚአብሔር እግር ነው ያሉት ነው ሰውየው። የእግዚአብሔር እግር ነው። የማን እግር? የጂፒኤስ እግር። የእግዚአብሔር እግር ነው። የዲያብሎስ የእግዚአብሔር እግር ነው ያሉ እኚህ ሰውዬ ስለ ሰይጣን አልገባቸው መሰለኝ። መጽሐፍ ቅዱስ መጋደላችን ከስጋና ከደም ጋር አይደለም የሚል ቃል አለ አይደል? የዲያብሎስ ደግሞ ያለው የመጨረሻ አቅም እኮ ሽንገላ ነው አይደል? ኤፌሶን መጽሐፍ ምዕራፍ 6 ላይ የሚናገረው ቃል ማለት ነው። የዲያብሎስን ሽንገላ ታፈርሱ ዘንድ ተቃወሙ ዘንድ ጸንታችሁ ቁሙ፣ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። የእግዚአብሔርን ዕቃ ጦር የምትለብሰው ሽንገላውን ለመቃወም ነው። የመጨረሻ የሰይጣን ጉልበት ወዳጆች እዚህ ምድር ላይ በአማኞች ላይ መሸንገል ነው፣ ተስፋ ማስቆረጥ ነው፣ ያልሆንከውን ነህ ማለት ነው፣ ግራ ማጋባት ነው፣ በችግር ጊዜ መጥቶ ሐሳብ መክተት ነው። ለዚህ ነው ሐዋርያው ጳውሎስ ሲናገር የዲያብሎስን ሐሳብ አንስተው ማለት በቃ የታወቀ ነው። ዲያብሎስ የወደቀ ነው፣ ሐሳብ ነው የሚከተው። ሐሳቡን አንስተው ምንድነው ሐሳቡ ስትል ልክ ኢየሱስን መሲሁን እንደፈተነው በክርስቶስ ኢየሱስ የሆኑ ሰዎችን በፈተናው ጠልፎ ለመጣል የሐሰትን ክስ መክሰስ ነው። ለዚህ ነው ኢየሱስ ክርስቶስ እሱ ከመጀመሪያውንም ሐሰተኛ ደግሞ የሐሰት አባት ነው። ሐሰትን አስወጥቶ ሰው ነው። ስለዚህ ባይ ዲፎልት ምን አይነት ትምህርት ገብቷል መሰላችሁ ምዕመኑ ላይ? እነዚህ ጸጉራቸውን ያጎፈሩ ነብይ ነኝ የሚሉ ሰዎች ብቻ ሰይጣን ማስወጣት እንደሚችሉ ይታሰባል በማህበረሰቡ በሰፊው ማህበረሰብ ዘንድ። የእግዚአብሔር ሴቶችና ወንዶች መጽሐፍ ቅዱስ ሲናገር ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያስወጣሉ፣ በአዲስ ቋንቋ ይናገራሉ የሚለው ቃል ላመኑት ሁሉ የተጻፈ ከሆነ እናንተ አማኞች ከሆናችሁ በጌታ ኢየሱስ ክርስቶስ የስም ስልጣን በዚህ ዘመን ላይ በዲያብሎስ ስልጣን ሁሉ ላይ ኃይል አለው። በዲያብሎስ አቅም ሁሉ ላይ የበላይ ነው የክርስቶስ ስም። በኢየሱስ ስም ስትሉ መናፍስቶች ይወጣሉ፣ አጋንንቶች ይቀጠቀጣሉ። አለቅ
እነሱ በካሜራ እየቀረጹ ስለሚያሳዩአችሁ ብቻ እነሱ አጋንንት እያስወጡ እናንተ ማስወጣት ማትችሉ ከመሰላችሁ ወደ ኋላ ተመልሳችሁ ሂዱና ደህንነት ተማሩ ወደ ኋላ ተመለሱና ክትትል ትምህርት ተማሩ ወንጌል ብቻ ሰብክ ይላል ጥላው ምንም አይመለከትም የአካውንት ውስጥ በገባ ይጩፋን ሪፖስት አርጋል አቃቸዋለሁ እናንተ እሺ ይሄንን ደግሞ ተመልከቱ ማይቼ ይመጣው ምን አየ ከአመታት በፊት ተስፋ ቆርጬ ኢየሱስ ውስጥ ባለበት ሰዓት ላይ ቀይ ሲኖ ይዘግማል መንገድ ምንም መንገድ የለም ሲኖን የነዳክ መገቢና አስቀብተኝ የደረመት ወደ አዲስ አበባ ይዘኝ ወጣክ ከአመት በኋላ አዲስ አበባ ገባሁ ቤት የትዳር ይዤ በህልሜ አይቼ ይመጣው በህልሜ ከሰራልኝ በአካል የሚሰራልኝ ያለው ይመጣው እዚህ ቤት ያለው ቅባት ይዞኝ ወጥቶኛል ከሱስ ይዞኝ ወጥቶኛል ከማይመች ትምራ በህልሜ ነው ይዘኝ ወጣ እግዚአብሔር ሰው አውጥተህ አሜን ሲኖር ይጆን ዘራ አዎ ሲኖር ነዳክ ይዘኝ ወጣ ቢታካቶባ ሳይከዱት እንደወጣ ትወጣለህ ተነስ እንዲህ ነው ማለት ስኬት ተከለከለን አዎ አገልግሎት ትቼ ሱስ ጀምሬ ተጋራ ላይ ልጅአለኝ ይወት እምቢ ብሎ ማለት ነው አንተ ለርዴሽ ይተጣዩ እግዚአብሔር አሁን ስኬት ተከለከለ ምን ነገር እንዳይሳካ ያረጋው አዎ ዘንዶ ሲተከተል ለማን ነው እዚህ ጋር ነው ቆንጆ ተርካሪ ጌታ ምን ነክቷችሁ ነው እኔ ማህበረሰቡን ነው የምጠይቀው እንዴ እግዚአብሔር ልጆች አይደላችሁም እግዚአብሔር ልጆች ጴንጤ ከእንደገና ሪፎርም መደረግ አለበት መፍረስ መሰራት አለበት ፕሮቴስታንት እውነቴ ነው የምላችሁ ያው እነዚህ በተለይ እነዚህን ምትደግፉ ሜንላይን ቸርች ውስጥ ያላችሁ አባል የሆናችሁ አገልጋይ ሆናችሁ ሰዎች ሙሉ ወንጌል እያገለገልክ ጂፒኤስ እየሄድክ ምታገለግል ሙሉ ወንጌል እያገለገልክ መሰረተ ክርስቶስ እያገለገልክ ሄደ ሙሉ ወንጌል እንትን የሆነ መድረክ ሲሰጥህ እነዚህ ሰዎች ጋር መድረክ ላይ እየሄድክ ምትዘምር ምትዘል አመፀኞች ስለሆናችሁ ለእግዚአብሔር ቃል ስለማ ከፖስታ የዘለለ ህይወት ስለሌላችሁ ነው ከፌመስነት የዘለለ ህይወት ስለሌላችሁ ነው ከናንተ የተሻለ በመድሪቱ ላይ ቲክቶከሮች ይታወቃሉ እኚ ኖርማል ቲክቶከሮች የቀለዱ ድራማ እየሰሩ የሚታዩ በጣም ፌመስነት ፍለጋ መተቅበዘበዙ ሰዎች ስላላችሁ ዝናን ከክርስቶስ ኢየሱስ ወንጌል በላይ የምትፈልጉ ገንዘብን ከክርስቶስ ኢየሱስ ወንጌል በላይ የምትፈልጉ ስለሆናችሁ ነው ምድርና ሞላዋን የፈጠረ እግዚአብሔርን ትታችሁ ለጊዜው የሚያብለጨልጨውን የምድርን በረከት ፍለጋ መክሊታችሁን ጥላችሁ በየሰው መድረክ ላይ ዳንኪራ የምትጨፍሩ ዳንኪራ ጨፋሪዎች እግዚአብሔር ጩኸት ውስጥ ያለ ይመስል የሚጫውበት ቦታ እየዞራችሁ ራሳችሁን ይሸጣችሁ መክሊቶቻችሁን የቀበራችሁ ሰዎች መመለስ ይሁንላችሁ እኔ ነግራችኋል ተመለሱ እግዚአብሔር የጽድቅ አምላክ ነው ተመለሱ ወደ እግዚአብሔር ቃል ተመለሱ ወደ ጸሎት ተመለሱ እግዚአብሔርን ወደ መፈለግ ተመለሱ ፊቱን ወደ ማየት ተመለሱ የሚገስጻችሁ ሰው አትጥሉ የሚገስጻችሁ ሰው አታሳዱ እግዚአብሔርን ስለማትፈሩ ነው ሁሉ ጊዜ አይስክሪም የሚሰጧችሁ የጣፈጠ ነገር ያጎረሱ ከኪሶቻችሁ ከነፍሶቻችሁ ፍቃዳችሁንና ገንዘባችሁን የሚሰልቡባችሁ ሰዎች ምትከተሉት ለምሳሌ ጂፒኤስ የሚባለው ሰውዬ ሪል ጠንቋይ ነው ብላችሁ ለዛ እናንተ ቸርች ያለው ነብይ ሲናደድ አፈር ይዞ ይራገማል ከተራገመ የእግዚአብሔር ሰው አይደለም ወዳጆች የብሉይ ኪዳንን ጥቅስ ልትጠቅሱ ትችላላችሁ ኢየሱስ ምን አለ የሚረግሟችሁን መርቋል ተራጋሚ ከሆነ ሰውየው የእግዚአብሔር አገልጋይ እንዳልሆነ ለማወቅ ምንም ከዚህ በላይ ያስፈልገ ራሳቸውን ደግሞ እንዴት ማድመቅ እንደሚወዱ ተመልከቱ እንግዲህ እቺ ፒንክ እኔ አዋጅቻለሁ ግን ተለያይተ እቺ ፒንክ ልብስ እኔ ፒንክ ዋናት ግን ተለያይተ እሺ በጋብቻ ዙሪያ ምን ነው ፕሮግራም በጋብቻ ዙሪያ ትንሽ አሁን ከፊት ሌላ እሱ አይደለም ያለፈው ነው ይወላችሁ ጠንቋይ ነው ምላችሁ ለዚህ ነው
ስላለፈው አይደለም እኔ አሁን ከፊት ስላለው ትዳር ይላል ይሄ ልጅ በምን ጉዳይ ሚስቱን ይፍታ ምናምን የተጠየቀው ነገር የለም ከፊት ሌላ ትዳር አለ ይያለ ነው በአደባባይ ይሄ ሰውዬ በአደባባይ ሁለተኛ ትዳር እግዚአብሔር ያጸድቃል የሚል ትምህርት ያመጣ ነው እንዴት እንደዚህ አይነት አመፀኛ ሰው ተከተላል እንደ ቤታችን ውስጥ ኑራችን ውስጥ የየራሳችን መውጣት መውረድ ያለብን ሰዎች እኮ ነን እንዴት ትውልዱ በቋፍ ላይ ያለ ሲንግል ማምነትን እየሰበከ ይሄ ዓለም ሲንግል ማምነት ነው በቃ አንደኝነት ይያለ እኔ ባሎቻችሁ በድሏችሁ ጥሏችሁ ሄዱ ልጆቻችሁን አላሳድግ ብለው ብቻችሁን ያላችሁ ሴቶችን ልጆቻችሁን ያሳደጋችሁ ያላችሁ ሴቶችን አይ ሪስፔክት በጣም ማከብራችሁ በጣም እናትነት ዋጋ ያለው እናንተ ሲታይ ነው ግን ትዳር ጥላቻ ትግስት አልባነት ትዳርን ጥላቻ ሲንግል ማምነት ነፃነት ነው የሚል አጋነንተ ትምህርት ባህልን የሚያስገፋ አጋነንተ ትምህርት ደብድቦሽ ነው አቢዩዝ አድርጎሽ ነው አካልሽን ሊያጎል ከመሞት ብለሽ ነው የወጣሽው እኔ እሱ ላይ ፍርድ የለኝም እግዚአብሔር የሚፈርደው በዚህ ጉዳይ ጨራሽ አልፈርድ ጨራሽ አየ ቤተሰብ የሚነጣጥል የእግዚአብሔር ጽድቅ የሌለበት ትዳር ክቡር ነው መጽሐፍ ቅዱስ ጋብቻ ክቡር ነው መኝታው ንጹህ ነው እግዚአብሔር ራሱን ከሚያስመልክበት አምልኮ ከሚቀበልበት አንዱ ቦታ ጋብቻ ነው መኝታው ንጽህና ያለበት መኝታ ያለው ትዳር ውስጥ ነው ትዳር ውስጥ ኢየሱስዬ ስለመጀመሪያ ይመለከተኝም ይላል ሁለተኛ ትዳር ድል ተደርጎ እግዚአብሔር እድራሃለው ይልሃል አሃ ፍቺን እጠላለሁ ብሎ በነቢያቱ ትንቢት መጽሐፍ ላይ እግዚአብሔር ፍቺን እጠላለሁ ብሎ የተናገረው ለምንድን ነው ያ በብሉይ ኪዳን በነቢያቱ መጽሐፍ ላይ ፍቺን እጠላለሁ ያለው እግዚአብሔር ኖሮ ከርሞ ሐሳብ ቀይሮ ፍቺን አጸደቀ ያልከን አያችሁ እንዴት አይነት አመጽ ውስጥ እየከተቱ እንዳለ እኔ ሁለተኛ ትዳር ነው ይላል ሚታይ ንጹህ ለዚህ ጋር ሳቅ አለበት ሳቅ የሌለበት ልክፈትላችሁ አሜዚንግ ነው እኮ ይሄን ተደግፋለ ተቀብተሃል አንተ ስታስወጣኝ አይቻለሁ ምናምን ትላለ እሱ የሞቀ ትዳር ውስጥ ቁጭ ብሎ እሱ ሚስቱ ልጁን ከደሃ በሰበሰበው ገንዘብ አሜሪካ ይሁን አውሮፓ ስኮላርሺፕ እንድታገኝ ውጪ ሄዳ ፈረንጅ ባለሀብቶች የሚማሩበት ትምህርት ቤት ልኮ ያስተማረ ጥንቆላና በመተት ያመጣውን ማለት ነው ግን እዚህ ጋር ያሰት ትዳር ያጸድቃል አግብታ እኔ አግብቻለሁ አግብታ እኔ አግብቻለሁ ግን ተለያይተናል እሺ በጋብቻ ዙሪያ ምንድነው ፕሮግራም በጋብቻ ዙሪያ ትንሽ የሚከብድ ነገር አለ በእነሱ ፋሚሊ በኩል ማለት ነው አሁን ከፊት ሌላ ስለሱ አይደለም ያለፈው ነገር ያላየሁትን አላየሁት ወደፊት አገባለሁ እሺ በክብር ነው አገባው አዎ እኔ አሁን ስላለፈው አያገባኝ ያላሳየኝ በጣም ክብር ያለበት እግዚአብሔር የሚከብርበት አሜን ሰርግ ግን ከፊት አይቻል አሜን ሃሌሉያ የትንቢት ዓለም ምን ላድርገው እንግዲህ እኔ ምን ላድርግ እንግዲህ ያየሁትን ነው ማራዛባ ሻባዳ ጋዳላቫና ሰባ ያቺኛዋስ እኔ አላየሁማ ማርታ ካባሃዲቬን ታላቫኒያስ አራካካምቦ ገስካዲያና ማራሃዲጄ ላራካሳባሃን ባናታ ያለ ሁለተኛ ስለ ሁለተኛ ትዳር አውርቶ እንዴት አመፀኛ እንደሆኑ ከዛ ልሳን ይያሉ ነው እንግዲህ ቸርቹን ይበጠብጡት አየ መንፈስ ቅዱስ ስጦታ መቀለጃ ነው መንፈስ ቅዱስ ስጦታ ልሳን አለ የለም ተከራከራለ አንተ መንፈስ ቅዱስ ስጦታ ምናምን ደምስር ተገታትሮ እነዚህ ሰዎች የመጀመሪያው ትዳር መፍረስን አፕሩቭ አድርገው ሁለተኛ ትዳር እንደሚያስፈልግ ለመናገር እነዚህ አጫጭር ፊደሎች እየተጠቀሙ ህዝቡና ይፈጥራሉ
ቀሰቀሳት ከዛስ ቀሰቀሳት ቀሰቀሳት አገልጋዮች አመፀኛ አገልጋዮች አመፀኛ የሚደርሱ አለው ወገኖች አለው እና መጽሐፍ ቅዱስ ላይ ብዬ ነው የጀመርኩላችሁ በትዳር ጀምሮ በትዳር የሚያልቅ መጽሐፍ ነው ያለ አይደል የመጀመሪያው ኤደን ገነት እግዚአብሔር አዳምን አስተኝቶት ከጎኑ ሔዋንን የፈጠረበት የእግዚአብሔር ዕቅድ ነው የመጨረሻው ደግሞ የበጉ ሰርግ ነው እንደምታውቁት በሰማይ ታላቅ ድግስ አለ በሰማይ በእግዚአብሔር ዘንድ ታላቅ ድግስ አለ ቤተክርስቲያን ቅድስቲቱ ቤተክርስቲያንና ክርስቶስ የሚጠቃለሉበት ራስ የሆነው እርሱን በሙላት ቤተክርስቲያን የምታገኝበት የበጉ ራት የሚባል የበጉ ሰርግ የሚባል አለ ስለዚህ መጽሐፍ ቅዱሳችን ራሱ በጋብቻ ጀምሮ በጋብቻ የሚያልቅ መጽሐፍ ያለ ይሄ ታላቅ ሚስጥር ነው እና እነዚህ ሰዎች ግን ትዳርን ያጣጥሉታል እየሰራ አይደለም መሰለኝ አይደል መፍትሄ ይለኛል አንዱ መፍትሄ ወደ ቃሉ መመለስ ነው እነዚህ ሐሰተኞች መራቅ ነው መፍትሄው ለነዚህ ሰዎች ከለላ መስጠት ማቆም ነው መፍትሄው እንደዛ ነው ያወራሁትን ሰምታችኋል መጽሐፍ ቅዱስ የሚለውን እኮ ድል ሰጥቷል እኮ በዝሙት በቀር ማንም ትዳሩ እንዳይፈታ የሚል እንዴ ባልና ሚስት ለራስ ለትዳራቸው ካልታመኑ በትዳር ውስጥ ታማኝ ካልሆኑ ሚስት ነፃ ናት ባሏ ከተዝረከረከ ባል ነፃ ነው ሚስት ከተዝረከረከች ትዳሯ ኪዳኗን ኦሬዲ ኪዳኗን ስላፈረሰች ማለት ሄዳ ከሌላ ጋር ከተኛች አልጋ መኝታው ንጹህ ነው ይላል መጽሐፍ ቅዱስ ያንን መኝታ ካረከሰች ሌላ መኝታ ከገነባች ያንን ኦሬዲ የኪዳን መኝታዋን አፍርሳለች በቃ የኪዳኗን አፍርሳለች ሶ ነፃ ነው ባል ሚስት ከተዝረከረከች ባል ከተዝረከረከ ነፃ ናት ሚስት ይህ መጽሐፍ ቅዱስ ስለሚፈቅድ ማለት ግን አሁን አልተጣጣምንም የሚል ቀደም እየነገርኳችሁ ነበር መጽሐፍ ቅዱስ በትዳር ጀምሮ በትዳር ነው የሚያልቀው በሰርግ ጀምሮ በሰርግ ነው የሚያልቀው መጽሐፉ ራሱ አይደል የአዳምና የሔዋን ሰርግ በኤደን ገነት ከዛስ የበጉ ሰርግ ደግሞ በሰማይ የበጉ ሰርግ ሙሽሪትና ሙሽራው የሚከብሩበት በሰማይ ራስ የሆናትን ክርስቶስን በሙላት ክብሩም ህልውናውም ባለበት በዛ አብራው የምትከብርበት ቤተክርስቲያን የምትከብርበት እና እነዚህ ተራጋሚዎች እነዚህ አመፀኞች ሰዎችን ባትሰሙ ነው የምመርጠው ካላችሁ አንድ መጥ ቻርጅ ይመጥ ታታባሉ በመስጋና
ፓወር ባንክ ይዤ ልምጣ ብዬ ነው እና አቶ እንቀማመስም አሉ ነው የምላችሁ በጣም ብዙ ዘማሪዎች በተለይ መዝሙር ላይ ያሉ ሰዎች ሁሉንም አላልኩም ስም የጠቀስኩበትም የጠቆምኩበትም ሰው የለም ግን አጠቃላይ ኢንፎርሜሽኑ ድንገራችሁ በተለይ ሴቶች ታዋቂ ነው ብላችሁ ኢንቦክስ ሲያደርጉላችሁ ሲጽፉላችሁ ተጠንቀቁ በተለይ ከዘማሪዎች ተጠንቀቁ ውይይትን ነው እንዳቲ እንደዚህ ነው ማየት ያለብሽ እንደዚህ መጀመሪያ እንደዚህ ነው ማየት ያለብሽ ውይይትን ነው እሱ ታዋቂ ሲሆን እሱ ታላቅ ዘማሪ ሲሆን 3 አልበም 4 አልበም ያለው በህዝብ ዘንድ መነጋገሪያ የሆነ ብዙ ሰዎች የሚወዱት ዘማሪ ሲሆን ሳለ እኔ የማረባውና የማልጠቅመዋን በኢንቦክስ ሃይ አለኝ እንዳቲ እንደዚህ ብለሽ የምፈልገው እንዴ ነው ማየት ያለብሽ የመጀመሪያ ስቴፕ አየ ሰዎች ትርጉም አበስ ያደርጉት ህይወትን በቃ ጫፍ ደርሷል በተለይ ማይክ ያዘ ሰው በጣም መፍራት አለበት እግዚአብሔርን ማን አይፈራም ካልከኝ የመጀመሪያ እግዚአብሔርን የማይፈራው መድረክ የለመዱ ሰዎች ናቸው እግዚአብሔርን የማይፈሩ ሰዎች እኔ ልንገራችሁ እግዚአብሔርን ማን አይፈራም ካልከኝ መድረክ የለመዱ ሰዎች አንድ አባባል አለ የቄስ ልጅ እግዚአብሔር አጎቱ ይመስለዋል የሚባል አባባል ታውቃላችሁ ስንቶች ታውቃላችሁ ይሄን አባባል የቄስ ልጅ እግዚአብሔር አጎቱ ይመስለዋል ለምን አባት በቅዳሴ አባት በትምህርትም አባት በመዝሙርም ደጋግመው ሲጠሩት ስለሚሰማ ያጎቱ ስም ነው የሚመስለው የእግዚአብሔር ስም ስለዚህ ቤተሰብ ነው አይነት ነገር እንደ ኦዛ ማለት ነው ኦዛ እነሱ ቤት ታቦት ገባ እነሱ ቤት ታቦት ገብቶ ታቦቱ ኖረ ዳዊት እኔ በተደላደለ ቤት እየኖርኩ ለእግዚአብሔር ቤት ልስራ ብሎ ወደ ኢየሩሳሌም ከማስጠራቱ በፊት ወደ ዳዊት ከተማ ከማስጠራቱ በፊት የቄስ ልጅ አባባል ነው የቄስ ልጅ እግዚአብሔር አጎቱ ይመስላል ይባላል እና ዳዊት ይምጣ ወደኔ ከተማ ሲል የእግዚአብሔር ታቦት በኮርሞች ላይ ተጫነ ታቦቱ እና እነሱ ቤት ስለከረመ ፋሚሊየር የሆነ መሰለው ከታቦቱ ጋር እና በሬዎቹ ሲፋንኑ ልደግፈው ብሎ የእግዚአብሔርን ታቦት ሲይዝ ተቀሰፈ ምንድነው ቤተኝነት ተሰማው በጣም አንድ ነገር ልንገራችሁ ቴንክ ዩ ወንድም አለ እግዚአብሔር ትልቅ ቴንክ ዩ እና ቤተኝነት እንዳይሰማችሁ በተለይ ማን እግዚአብሔርን አይፈራውም ካላችሁ ማይክ የሚይዙ ሰዎች እግዚአብሔርን አይፈሩትም ሁሉም አላልኩ በጣም እግዚአብሔርን የሚፈሩ ሰዎች አሉ ግን ከህዝቡ በላይ እግዚአብሔርን የማይፈራ ማን ነው ካልክ ማይክ የሚይዙ ሰዎች ሰባኪ የሚባሉ ሰዎች ዘማሪ አገልጋይ የሚባሉ ሰው በጣም አብዛኞቹ እግዚአብሔርን አይፈሩትም ላይፍ ስታይላቸው በጣም አስቀያሚ ነው ማለት ሁሉም አላልኩ በጅምላ አላልኩ በጣም እግዚአብሔርን የሚፈሩ እግዚአብሔር ያለባቸው እንደ ዮሴፍ እድሉን አግኝተው ማንንም የለም እኮ ተብለው እድሉን አግኝተው ራሱ ልብስ አስይዘው የሚወጡን ደግሞ የዘመኑ ጀግና ሰዎች አሉ ለምን ለትዳር ያለው ቫልዩ ወድቋል ለትዳር ያለው ቫልዩ ወድቋል በተለይ በአገልጋዮች ዘንድ ማለት ሶስተኛ ትዳር ላይ ቆሞ ለገንዘብ ብሎ የሚድር አገልጋይ ያለበት ሶስተኛ ሰውየው ሶስት ዙር ያገባል እና ቆሞ ያጋባል ለምን ገንዘብ ዳጎስ ያለ ገንዘብ ስለሚሰጠው ማለት ስለዚህ ይሄኛው እንደዛ ነው ብቻ ነው ግን ተለያይተናል እሺ በጋብቻ ዙሪያ ምንድነው ፕሮግራም በጋብቻ ዙሪያ ትንሽ የሚከብድ ነገር አለ በእነሱ ፋሚሊ በኩል ማለት ነው አሁን ከፊት ሌላ ስለሱ አይደለም ያለፈው ነው ያላየሁትን አላየሁት ወደፊት አገባለሁ እሺ በክብር ነው ማገባው አዎ እኔ ስላለፈው አያገባኝም ያላሳየኝ በጣም ክብር ያለበት እግዚአብሔር የሚከብርበት አሜን ሰርግ ግን ከፊት አይቻል አሜን ሃሌሉያ ምዕመኑ ለምን እንደዚህ ደፋር ሆነ በሉ
ምዕመኑ እንደዚህ ደፋር ሆነ ለምሳሌ አግብቻለሁ ግን ምናምን ብሎ ያወራና ወደፊት ምናምን ሲባል በክብር አገባለሁ ይሄ ልጅ በክብር አገባለሁ የሚልበት ድፍረት ከየት አመጣ ሲባል 3 አግብቶ ያገለገለ ያለ ሰው ይያል ፓስተር እንትና የሚባል ዘማሪ ከሌ የሚባል ሁለተኛ ሶስተኛ ዙር አግብቶ በክብር በቃ እየኖረ ያለ ሰው አለ ምንም ችግር የለም ምንም ችግር የለም ስለዚህ እግዚአብሔርን አለመፍራት ከመድረክ ነው ወደ ምዕመኑ እየገባ ያለው አለቅ አሜሪካ ስትሄድ ኢትዮጵያ ያለ እስቴት በቀየርኩ ቁጥር ትዳር የምትመሰርት ዘማሪ ሰባኪ አስበው እንግዲህ ለምዕመኑ ምን እያስተማርክ እንደሆነ በቃ ወድቀናል ነው የምላችሁ እና ይሄ ጂፒኤስ የሚባል ሰውዬ